አባዬ ምን አደረኩኝ? ቆይ ለምንድን ነው ሀሬ ላክሻት? ለምንድን ነው እዛ ተለጠፈሽ ስታዳምጪኝ የነበረው? እኔ ስለማትወደኝ አይደል አባዬ? እሺ ቆይ እኔ ከዚህ ቤት የት ልሂድልህ? ቆይ ምን ልትሰሚ ነው እዛ ስለ ቆምሽው? ንገሪኝ እስኪ። እኔ አባትሽ አይደለሁም እንዴ? ምን ሆነሻል? ምን ሆንኩኝ አባዬ? ቆይ ተነግሮሽ ለምንድን ነው የማትሰሚው? ቆይ መቼ ነው የምትሰሚኝ አቢጌል? እኔ በአንቺ ተነሳ ልበድ እንዴ? እንዴ እኔ ምን አደረኩኝ አባዬ? ፈልጌ ስለነበረ ውሃን እኮ አባዬ ስራ ይዘዋል ወይ ይብይ እኮ ነው ይላኳል። ውሸት። ቆይ ማንን አይተሽ ነው እንደዚህ ውሸታም ቀጣፊ ሆንሽው? ንገሪኝ እስኪ። እኔን፣ ማርታን ወይስ ልጆቹን? ማንን አይተሽ ነው እንደዚህ እንደዚህ የምትሆኚው አቢጌል? እኔ አላሸውም አባዬ፣ ምንም አላሸውም አባዬ። አቢጌል እያየሁሽ ትክጃለሽ። ወልዶ አለመመረቅ ምን አይነት መረገም ነው አቢጌል? በልጅ መፈተን ምን ያህል ከባድ መከራ ነው። ምንም አይነት ብቻ ሰምቼ አላውቅም አባዬ፣ አላውቅም አባዬ። እስኪ ልጠይቅሽ፣ መኪና ውስጥ ድምፅ የሚቀርጽ ማይክ ለምን ነበር ያስቀመጥሽው? ዝም ስላልኩሽ ያላየሁሽ መስሎሽ ነበር ነው ወይንሻ አንቺ ዝም ሲሉሽ ትክክል ሆንሽ ይመስልሻል? ንገሪኝ፣ ትረሻዋለሽ? ስትረሺው በቃ ሁሉ ነገር ትክክል ሆንሽ ይመስል አባትሽን ለሚስቱን ልታሚለት ባልሆነ። አይ እማዬ፣ አባዬ ችግር አለበት። እንዳንቺ እንኳን ትንሽ ሊረዳኝ ራሱ አይሞክርም። ይሆናልሽ። እሺ አሁን ምን አጥፍተሽ ነው የተቆጣሽ? ምንም እማዬ፣ ታዩ እሱን በትንሽ ነገር ነው የሚቆጣኝ። ዳጣና ውሃ ግን የፈለገ ነገር ቢያደርጉ ምንም አይላቸውም። አንቺ እስኪ ዝም ብለሽ እንዳመጣልሽ አታውሪ። አባትሽ ውሃዬን ሁሉ ጊዜ እንደተቆጣት። ቆይ እሷ አጥፍታ ዝም ብሏት ያውቃል እንዴ? ዱ ሲፈጥርሽ አጣሞ የፈጠረሽ ረዳ እንዴ ማዬ፣ ምንድነው እቺ? ሰላም ወደ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ቻናሌ በሰላም መጣችሁ። ዳጣ ድራማ እንግዲህ በዳጣ ድራማ በክፍል 56 ላይ አቶ ደረጀ ለሰላም እውነቱን ሊነግራት ደርሷል። እንግዲህ ለብዙ ጊዜ ተደብቆ የኖረውን ሚስጥር ማለት ነው ደረጀ አሁን ላይ መናገር እንዳለበት። ምክንያቱም አሁን ላይ የአእምሮ ሰላም ሁሉ እያጣ ነው። በዚህ በኩል ሚስቱ ላይ ያደረገው ነገር ሚስቴ ስትሰማ ትዳሬን እና ሚስቴስ ደግሞ እንዴት ትታዘበኛለች ማለት በጣም ነው የምታምነው። አይደለም ከሷ ውጭ ከትዳሩ ውጭ ማግጣም ብላ ልታስበው ቀርቶ ባሏን በጣም ነው ማርታ የምታምነው። እና እንግዲህ ይሄ ነገር ለሱ በዛ ልክ ታምኖ አለመታመኑ ደግሞ እሱ ሚስትየዋ እንዳሰበችው ወይም ደግሞ እንደሰጠችው ቦታ አለመሆኑ ሌላ ጥያቄ ፈጥሮበታል፣ ወይም ደግሞ የአእምሮ ጭንቀት ሆኖበታል። ይህን ነገር ብነግራት እሷ ምን ይሰማታል? ያቺ የምትወደኝ የምታከብረኝ የልጆች እናት እንደዚህ አይነት አስነዋሪ ተግባር እንዳለብኝ ብታቅ ኖሮ ምን ትላለች የሚለው ራሱ ሌላ የሱ ጭንቀት ነው። ሌላው ደግሞ ሰላም ልጄን አምጣ፣ በህይወት ካለች ቁርጤን ንገረኝ፣ ለመውለድ ወደ ሕክምና ወደ ሐኪም ቤት ከመግባቴ በፊት መጀመሪያ ስለ ልጄ ማወቅ እፈልጋለሁ። በህይወትም ከሌለችም ካለችም የምታውቀው ነገር ይኖራል። ስለዚህ አንድ ነገር አድርግ እያለች እሷ ደግሞ በሌላ በኩል ትጨቀጭቀዋለች። ይህንንም ማታደርግ ከሆነ ደግሞ ለማርታ ለራሷ ጉዳዩን እነግራታለሁ እያለች ሰላም ታስፈራራዋለች። በዛ በኩል ደግሞ የገዛ ልጁ አቢጌል ተሰልለዋለች። ያላደረገችው ነገር የለም አባቷን ከሰላም ጋር እስከ መጠርጠር ድረስ። በነገራችን ላይ ደረጀ የሁለቱም ልጅ እንግዲህ ሰላም ያረገዘችው ሁለቱም የእሱ ልጆች ናቸው። ማለት እንደ የእሱ ጥፋት አንድ ነገር ነው፣ መስከሩ ብቻ ነው። ከዛ ውጭ ግን ሆን ብሎ በሚስቱ ላይ ማግጦ ወይም ደግሞ ከትዳር ውጭ ሌላ ሴት ተመኝቶ አይደለም። ያው ህይወቱ ላይ በቃ እንደዛ አይነት ነገር ተፈጠረበት። ከልክ በላይ ጠጥቶ ራሱን ስለሳተ ነው ይህን ስህተት የሰራውና እንግዲህ ይህ ስህተት ተደግሟል። ደግሞ አሁንም እሱ በማያውቀው መልኩ ተደግሞ ሌላ ሁለተኛ ጉድ አለና ይህ ነገር ለማርታ ትንሽ አስቸጋሪ ነው። እንግዲህ አስቡ፣ የዳጣ የሆነ ስህተት ተሰራ በአንድ ወቅት ተብሎ በይቅርታ ቢታለፍ ሁለተኛው ልጅ ራሱ የእሱ መሆኑ ይሄ በጣም አደጋ ነው። ማለት ምንድን ነው? ሰላም ፊልም ማናት ማርታ ማለት ነው ባለትዳር ሴት ሆና ባሏ ከሌላ ሴት ሁለት ልጅ እንዳለው ለዛውም ከገዛ ሰራተኛዋ
ከራሷ ሰራተኛ እዛው ቤቷ ውስጥ እንደዛ አይነት ነገር እንዳለ ስታውቅ ምንድን ነው የሚሰማት የሚለው ማለት ትንሽ ከባድ ነው። እንዴት ነው ይህን ነገር ደረጀ ሲነግራት የምትቀበለው? አንድ አይደለም ሁለት። ይሄ እኮ አንድን ጉድ ነግረዋ ሲጨርሱ ያኛውም ጉድ የነሱ ወይስ ደብቀው ሊቀሩ ነው? ወይስ ሰላም ደግሞ ሁለተኛው ልጅ ጭራሽ አባቱን ሳትናገር ልትቀር ነው? ዝም ብላ ደብቀው እስከ ዘላለሙ ከነስራዋ። ምክንያቱም ይሄ የእሷ ትልቁ የህይወቷ ስህተት ነው። እሱን እበቀላለሁ ብላ ነው ማለት እሷ ልጅ እንዲኖራት ወይም ደግሞ ዘሬን መተካት ፈልጋለሁ፣ ልጅ ጠፍታብኛለች፣ ልጅን ተነጥቅ ያለው ካለች ከሌላ ሰው ማርገዝ ትችላለች እኮ ማለት ከሌላ ሰው ስላችሁ አግብታ የሚሆን አፍቅራ እንደፈለጋት። ይሄ ሰው ግን ባለ ትዳር የሆነ ሰው ነው። ለበቀል ብላ ነው እንግዲህ ያደረገችው። ግን ምን እንዳመጣ ተመልከቱ። ለበቀል ብላ ሁለት ስህተት ነው የሰራችው። እና እንግዲህ ይህ ነገር ለማርታ በጣም ከባድ ነው። የሚሉሽን ባላወቅሽ ገበያ ባልወጣሽ ይባላል። እና ማርታ ጉዷን አታውቅም። እንግዲህ ምናልባት ማርታም የራሷ ሌላ ጉድ ከሌላት የባለቤቷ ነገር ግን በጣም ከባድ ነው። እንግዲህ ጉድና ጅራት ከወደ ውስጥ ኋላ ነው እንደሚባለው። ማርታ በጣም አደገኛ ነገር እየጠበቃት ነው ወደፊት ማለት ነው። እንግዲህ ለደረጀ ለሰላም ስለ ልጇ ሊያወራት ወደ ኪችን ሂዶ ነበረ። ምክንያቱም እሷ በጣም አሁን ላይ በተለይ ደግሞ ስወልድ ብሞት ብላ ትፈራለች። ምክንያቱም በሆዷ ልጅ አለ። ልጅ ቢኖር እኔ ብሞት እንኳ እህት እንዳለው ማወቅ አለበት ብላ ትፈልጋለች። በቃ ልጇን በህይወት ቁርጤን ማወቅ ፈልጋለሁ እያለች ሰውየውን አሁን ላይ በጣም መውለጃዋ ደርሷል። ሰላም ሆዷ በጣም ገፍቷልና እንግዲህ ደረጀ ልጄን ካላመጣ ሱሪ ባንገት አውጡ እያለች ትገኛለች። በዚህ የተነሳ ነው ደረጀን በተደጋጋሚም ስላስፈራራችው ሊያወራት ወደ ኪችን ሂዶ ነበረ በዚህ ጉዳይ ማለት ነው። እናም እንግዲህ ለማውራት ሲያስቡ አብጌል አንድ ነገር ታስባለች። ውሃ እንደ ጠራትና ሄጅና አባዬ ከሰላም ጋር ኪችን ምን እያደረጉ እንደሆነ አይተሽ አዳምጠሽ ንገሪ ብላ ትልካታለች። ያው ውሃ እንግዲህ የዋህ ናት፣ ምንም ነገር አታውቅም። በጣም ንጹሕ ልብ ያላት ልጅ ናት። ሂዳ እንግዲህ ተይዛለች ቁማ ወሬ ስታዳምጥ በር ላይ ማለት ነው። የሚገርመው ነገር ግን አብጌል ራሷ ወጥታ እንግዲህ ፎቅ ላይ ታች ነበረች ግቢ ውስጥ እየተዝናናች ወጥታ እንግዲህ ወሬያቸውን ለማዳመጥ እየሞከረች ነበረ። ይህን ነገር ደረጃ አያት። ደረጃ ልጁንም ምንም አያምናትም። ምክንያቱም በጣም ብዙ ነገር ስታደርግ አይቷል። አባቷን ለመሰለል መኪና ውስጥ የድምፅ መቅጃ ሁሉ እስከ ማስቀመጥ የደረሰች ዲኤንኤን ምርመራ እስከ ማድረግ የደረሰች በጣም ደፋር ልጅ ናት። በነገራችን ላይ አብጌል እኔ በጣም ትገርመኛለች። ማለት ምን አይነት ምንም ነገር ጥሩ ነገር የላትም። የሆነ ከቅናት ምናምንም አይደለም። አስቡት እስኪ በናታንና በዳጣ ብትቀናሽ፣ በሰላም ብትቀናሽ፣ ግን እንዴት ሰው በገዛ አባቱ ይቀናል ስላችሁ የገዛ አባቷን አለማመኗ ምን ያክል ልጅ ሁና ቤተሰቦቿ ይህን ነገር ቢታወቅ የዳጣ የአባቷ ልጅ እንደሆነች ቢታወቅ ምናምን ከዛ እናትና አባቷ ቢለያዩ ይህን ደስተኛ የሆነ ቤተሰብን አታገኘውም። ማለት እንዴት እንደላቃ መኖር እራሱ አትችልም። እና እንደዚህ እንኳን ርቃ ማስብ አትችልም። እና በጣም ነው የምትገርመው። ለስሙ በጣም ትልቅ ናት፣ ግን ምንም አይነት የሆነ ያክል ራሱ ምንም አታውቅም የምትባለው የሆነ ያክል ምንም ነገር ማገናዘብ የሚባል ነገር አታውቅም። ብታውቅ ኖሮ አይደለም አባቷን ለመሰለል በዚህ መጠን ሁሉን ነገር ማወቅ ትፈልጋለች። ሁሉን ነገር እሷ በቃ እሷ የምታውቀው ነገር መሆን አለበት። ምንም አይነት ሚስጥር እሷ የማታውቀው እንዲኖር አትፈልግም። እና እንግዲህ የአባቷ ሚስጥር እኔ እንዴት እያሉ ከእሷ እንዳመለጡ በቃ አጋጣሚዎች ከእሷ ሲያስመልጣቸው ነው እንጂ ያየሁት ደረጀና ሰላም በጣም ብዙ ጊዜ በእሷ ሊዋረዱ ይችሉ ነበር፣ እንዲሁም ዳጣ። ምክንያቱም መኪና ውስጥ ድምፅ መቅጃውን ስታስቀምጥ ዳጣም ከአባቷ ጋር ስታወራ ነበረ፣ ሰላምም ከደረጀ ጋራ ስለዚህ ጉዳይ ሲያወሩ ነበረ። ስለዚህ እንዴት እንዳለፉት ማለት ነው። እና እንደ ልጅቷ ተንኮል አለመሳካቱ ድርጊቷ ሁሉ ሳይሳካላት መቅረቱ በጣም ይገርመኛል እንጂ ዲኤንኤን አስመርምራ ሳይሳካ ቀረ። ዲኤንኤን ምርመራ እንግዲህ ያደረገች ድፍረቷ። ከዛ እንግዲህ የአባቷ መኪና ውስጥ መሰለያ ካሜራ አስቀመጠች። እሱም የምትፈልገውን ነገር ሊያመጣላት አልቻለም። እና ደረጀ በህይወቱ እንደ ዛሬ አንቺ እርግማን ነሽ ነው ያላት። በቃ ማለት የገዛ አባቷን በዚህ መጠን እንደሆነ ማለት ከባድ ነው። በቃ ምንም ነገር ቢያደርግም እኮ አባቷ ነው አይደለም፣ ምንም የመጠየቅ መብት የላትም። እና ተደብቃ በማዳመጧ ደረጀ በጣም ተናዷል።
እንግዲህ መኝታ ቤት ውስጥ አስገብቶ እስኪ በቃት ነው የነገራት። እሱም ብቻ ሳይሆን አንቺ ለእኔ እርግማን ነሽ፣ ልጄ መሆንሽን ሁሉ ጠራጠርሻለሁ ነው ያላት። እና አሁንም አልተማረችን። በሚያሳዝን ሁኔታ ልጅቷ አሁንም ተንኮሏን ቀጥላለች። እንግዲህ እዛ ቤት ብዙ ነገሮችን አድርጋ አልሳካላት ሲል አንድ ነገር አስባለች። እሱም እንግዲህ ዳጣና ናታን በፍቅር አብረው እንዳሉ በደንብ ካረጋገጠች በኋላ ተስፋ እንደሌላት ስታውቅ አሁን ላይ ቤተሰቦቿ ላይ አንድ ድራማ ጀምራለች። እንግዲህ ለእናቷ ሄዳ ናታን እንደሚወዳትና ቀለበት ለምርቃቷ ቀለበት እንደሚያስሩ እንደሚወዳት ትነግራታለች። ማርታ ደግሞ ያው እናት ስለሆነች ያው አቢጌል ምንም ነገር ሳትሰማ ምንም በሌለበት ምንድን ነው ጭስ በሌለበት እሳት ነው ብቻ ይባላል እና ምንም በሌለበት ዝም ብላ አታወራም፣ የሆነ ነገር ጫፍ ሳይኖር አታወራም ብላ ነገሩን አምናታለች። እናም ደግሞ ልጇ በጣም ክፉ የሆነች ልጅ እንደሆነች ስላወቀች ምንም አይነት ወንድ ሊቀርባት አይችልም ብላ ነው የምታስበው። ስለዚህ ልጅን ወስዳ ምንድን ነው አስቡት፣ የእሷ መቻል ያልቻለቻትን ልጅ ለናታን ልታሸክመው ትፈልጋለች እናትየዋ። እና ናታን ይሸከማት ግዴታ አለበት እንደ እሱ ማለት እንኳን አይደለም እሷን ጥሩ ሴት እንኳ ብትሆን ራሱ ካልፈለጋት እንዴት እንደዛ ይደረጋል? እና ማርታ ደግሞ በጣም ራስ ወዳድ ናት። ማለት ለልጇ ከማሰብ የተነሳ ነው ነገ ልጅ ዕጣ ፈንታዋ ምን ይሆናል ከማለት የተነሳ እንግዲህ ናታንን እንደማይወዳት ታውቃለች። በተደጋጋሚ ከዳጣ ጋር ራሱ አይታቸዋለች ምንም ነገር እንዳላወቀችውና ናታን እንኳ እሺ ባይል በአባቱ በኩል ጫና አደርጋለሁ ብላ ታስባለች። እና እንግዲህ ማርታ የናታን አባት ጋር ደውላ እንግዲህ ወደ ቤት እንዲመጣና በልጆቻቸው መዛመድ እንደሚፈልግ እዚህ ቀደም እንደነገራቸውና ከዚህ በኋላ በልጆቻችን እንዛመዳለን፣ ስለዚህ ናና እናወራለን እያለች ትገኛለች። ማርታም ናታን ልጇ እንደማያፈቅራት ስለምታውቅ በአባትየው በኩል ጫና ልታደርግ እያሰበች ትገኛለች። ማለት ሰውየው ልጁን እንዲገፋው ልጁ በግድ እሷን አግባ ብሎ እንዲያስገድደው ትፈልጋለች። ልጅቷም እንግዲህ ደግሞ እሱ ይፈልገኛል አገባሻለሁ ብሎኛል እሱን ካላገባው ራሴን አጠፋለሁ ስትል እንግዲህ እናቷንም በማስፈራራት ላይ ትገኛለች። እኔ በጣም ነው የምትገርመኝ፣ የምሬን ነው የምላችሁ። እና የምራሉ እንደዚህ አይነት ሰዎች የእሷ እኔ በጣም ታስገርመኛለች። አሁን ላይ እንግዲህ ተስፋ የቆረጠች መንገድ ላይ ስላለች ናታንና ዳጣ ለማለያየት ነው የምትፈልገው። እሱም ይሳካላት አይመስለኝም። እንግዲህ ደረጀ እዚህ ቀደም ናታንን አንድ ጥያቄ ጠይቆታል። አባትህ የማትወዳትን ሴት እንድታገባ ቢጠይቅህ ታገባለህ ወይ? አባትህን ምን ያክል ታከብረዋለህ? ብሎ በጨዋ ደንብ እንግዲህ ደረጀ በጣም ጥሩ ሰው ነው፣ ስርዓት ያለው ሰው ነው። ሲጀመር ባልና ሚስቶች በጣም በቃ ባልና ሚስት ከአንድ ወንዝ ይቀዳል የሚባለው አባባል እነሱ ጋር በቃ በትክክል ነው። ማርታም በጣም ስርዓት ያላት እናት ናት፣ አባትየውም እንደዛው። አቢጌል ቆይ ከምኑ በቀለች ነው የሚባለው። እና እንግዲህ ከዳጣ ውጭ ጥሩ ልጅ ያው ውሃም ደህና ናት፣ ትንሽ የዋህ ስለሆነች ነው እንጂ ግን ዳጣ በጣም ብልጥና ጎበዝ ሴት ነች። እኔ ግን አንድ ነገር ታስባለሁ፣ አቢጌል ምናልባት የነሱ ልጅ አይደለችም እንዴ ብዬ ሁሉ አስባለሁ። ማለት አንዳንዴ ተግባሯ፣ ሁኔታዋ ሳያት የዛ ቤት ልጅ ራሱ አትመስለኝም። እና ደረጀ ራሱ አንቺ ልጅ መሆንሽን እጠራጠራለሁ፣ ምንድነው የምትፈልጊው ንገሪኝ፣ ልንገርሽ፣ ምንድን ነው ከኔ የምትፈልጊው ሲላት ነበር። የምትፈልጊውን ነገር ሁሉ ጠይቂ ልንገርሽ ሲላት ነበር። እና ያደረገችውን ነገር መኪና ውስጥ የድምፅ ማስቀመጫ አስቀምጣ እንደነበረ ምን ያደረገችውን ሁሉ ነግሯታል። እንግዲህ ስለማላውቅ ሳይሆን ትችሽ ነው ሲላት እናያለን። እና እንግዲህ ያላት አማራጭ ከዚህ በኋላ ናታንና ዳጣ ለማለያየት ነገር መጎንጎን ብቻ ነው። እሱም ከተሳካላት ነው። ደረጀም እንግዲህ እውነቱን ለሰላም ሊነግራት ለብቻዋ ቀጥሯት ነበረ። እናም ሰላም አብራው ቁጭ ብላ መኪና ውስጥ አሁን ራስሽን አረጋጊና ራስሽን አጠንክሪ፣ የምነግርሽ ነገር አለ እያላት ነው። ያው እውነቱን ልንገርሽ ማለቱ ነው። ልጅሽ በህይወት አለች ብሏታል እዚህ ቀደም። ስለዚህ ልጄ ማናት የሚለውን ነገር ለመናገር ራስሽን አረጋጊ እያላት ነበረ። እና ደረጀ ልጅሽ እንዳለ እንግዲህ የዛሬው ክፍል አልቋል ማለት ነው። በቀጣይ እንግዲህ በአዲስ በሌላ በቆንጆ
ሀሳብ እስክንመለስ ድረስ የዛሬን አበቃን። ቸር ቆዩልኝ።